ኢትዮጵያውያን በደማቅ ባህላቸውና በአብሮነታቸው በጋራ ተሰብስበው በዚህ በሆሳና ከተማም የህዳር 29 በዓልን የማጠናቀቂያ መርሃ ግብር እያከናወኑ ነው። የተለያዩ ብሔረሰቦች በዚህ ስፍራ ትርኢቶቻቸውን አሳይተዋል። ለሆሳና ከተማ እንደዚሁም ለአካባቢ ነዋሪዎች ያላቸውን ባህሎች አጋርተዋል። አንድ እንግዳ ይዤ ቀርብ ያለው ከአንድ ሰው ጋር እንግዲህ ቆይታ እናደርጋለን። እንግዳችን እንኳን ደህና መጡ። እንኳን ደህና ቆዩ። ስሜ አጥናፉ አዳሮና ደቡብ ምዕራብ ኢትዮጵያ ዳውሮ ዞን ነው የመጣው። እንግዲህ በዛሬው ዕለት እዚህ ትርኢታችሁን ባህላችሁን እያሳያችሁ ነው። የዳውሮ ባህል እንዴት የሚገለጽ ነው? ምን ይመስላል ድባቡ? ድባቡ በጣም ቆንጆ ነው። አሁን ብሔር ብሔረሰብ ደቡብ ምዕራብ ክልል ከዳውሮ ዞን ወክዬ ከመጣው ቀን ጀምሮ በጣም የምደነቅና ሁኔታ እየከበረን እያለን በጣም ደስታ አይቻልኩም። በጣም ደስ ብሎኛል። እንግዲህ የበዓል ህብረ ብሔራዊነትን በማጠናከር ረገድ ከፍ ያለ አስተዋጽኦ እንደሚያበረክት ይታሰባልና እንደው እዚህ በመምጣታችሁ ከሌሎች ጋር ምን አይነት ግንኙነት አደረጋችሁ? እንግዲህ ባህልን ከማስታረቅ እሴቶችን ከማግሏት አንጻር ምን ሚና ወስዳችኋል? በጣም ደስ ብሎኛል። አሁን በዚህ በዓል ላይ አሁን አንድነት ኢትዮጵያ ማለት እኮ ሰፋ ያለው ብሔር ነው። ሰፋ ያለው ስፋት ያለው ብሔር ነው። በጣም ደስ ብሎኛል። አሁን ይሄ በየብሔሩ በየአንድነቱ በየታሪኩ በየወጉ በየሁኔታው ብታይ እኮ ወደፊቱ የሚወልድ ልጆቹን አሁን አበርክቴ ብትሰራ በጣም ደስ ብሎኛል። ፍቅርም አንድነትም ሌማትም ስራውም በጣም ደስ ብሎኛል። በጣም ደስታ አቻልኩም። ከአቅም በላይ ደስ ብሎኛል። የኔ እንግዲህ ይህን ህብረ ብሔራዊነት ማጠናከር ላይ ከሁላችን ምን ይጠበቃል? ኢትዮጵያም ትልልቅ ልማቶችን እያከናወነች ነውና ከእያንዳንዱ ብሔረሰብ ምን ይጠበቃል ብለው ያስባሉ? በየብሔረሰቡ ያልመጣ ብሔረሰብ የለም። በጣም ደስ ብሎኛል። የራሳችን ቱባ ባህል፣ የራሳችን ወግ፣ የራሳችን ታሪክ፣ የራሳችን አንድነት፣ የራሳችን ሌማት እዞ ወደዚህ የመጣው ቀን ጀምሮ ምንም በፍቅርና በአንድነትና በስራ እየሰራ ስለቆየ በጣም ደስ አይቻልኩም። ከዛ ከደም በኋላ ደግሞ ወይኔ እኔ ያየው ነገር እናንተ ወደፊቱ አንድነት እንዲደርጋችሁ ብትሰራ እኛ አንድነትም ኢትዮጵያዊነትን በቃ መግለጽ ነው። በጣም ደስ ብሎኛል። እጅግ አድርጌ አመሰግናለሁ።